እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ደሪ አይ ጸዲ ሁኔታውን ሳይሆን አዴ በቆየ እያለች ነበር። ደሪ ያሳቃት መቀጠሉ ስለማይቀር እንዴት ናችሁ? እንዴት ከረማችሁ? ደማቆቹ ተጀምሯል። በጉጉት የምትጠብቁት ዛሬ ደግሞ እነማን ይሆኑ ብላችኋል? የምትወዷቸው የምታደንቋቸው በደማቆቹ በመጡ ብላችሁ ስትጠብቁ የነበረው ተወዳጁ ኮሜዲያን ደረጃ አይሌ እኔ በጣም ነው የምወደው። እኔም በጣም ተወዳጇ ተዋናይት ጸደይ ፋንታውን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም ማደንቃት በጣም ነው ማደግ። ስለመጣችሁ በጣም ደስ ብሎኛል። ደማቆቹ እንግዲህ ህጉን ልንገራችሁ። ጥያቄዎች አሉ። እነዛ ጥያቄዎች እናንተ ጋር ከመምጣታቸው በፊት ተመልካቾች ጋር በትነነዋል። ያው ሁሌም እንደምንለው የተለያዩ አካባቢዎች የትምህርት ተቋማት የተለያዩ ሰዎች የሚኖሩበት አደባባዮች ላይ ምናምን ዞረን በትነናል። ስለዚህ ከበተናቸው ጥያቄዎች መሃል መልሶቹ የሚሆኑት እዚህ ጋር እንደምታዩት በጣም ስህተት፣ ትክክል፣ በጣም ትክክል የሚል ነው። ስለዚህ አብዛኛው ህዝብ የቱን ምላሽ መለሰ ነው እንጂ መልሱ እናንተ መመልሱት ልክ ነው ልክ አይደለም ጉዳዩ። ስለዚህ አብዛኛው ሰው ምን ያህል መለሰ ከዛ ህዝቡንስ እናውቀዋለን የሚል ነው። በዛ ውስጥ ደግሞ እያንዳንዳችሁ 10 ሺህ ብር አላችሁ። አንድ አኳስ 1 ሺህ ብር ናት ዋጋዋ። ቀብድ የለም። ስለዚህ በዚህ ውስጥ ደሬ ምናልባት ብዙ ጊዜ ወይ ሰፈር ውስጥም ሊሆን ይችላል ወይ በስራ ቦታም የተለያየ ቦታ ላይ ብረዳቸው ወይ ባግዛቸው ብለህ የምታስባቸው ግለሰቦችም ሆኑ ተቋማት አሉ? ልትነግረን ትችላለህ ነው ወይስ በኋላ ተነግረን? በኋላ ላይ አሁን አስፈላጊ ነው። አንተ እንዳንተ ፍላጎት ሙዳይ። እሺ ሙዳይ ሁለታችሁም ለሙዳይ ነው የምትፎካከሩት? ለሙዳይ በጣም አሪፍ። ከሁለት አንዳችን ያሸነፈ ሻምፒዮንስ ሊግ በጣም አሪፍ። ስለዚህ የራሳችሁ መልስ ነው የምትመልሱት። ለመለሳችሁት መልስ ለ3 ደቂቃ ያህል ታብራራላችሁ ለምን ያንን መለሳችሁ የሚለውን። ተመሳሳይ መልስ መመለስ አይቻልም። ሰሞኑን ነው የሚያልቀው ግን ማባሪያው ሜካብራሪያ ብዙ ነው ተመሳሳይ መልስ መመለስ አይቻልም። ቀድሞ መመለስ ነው። እንጀምር እንዴ ደሬ? ይጀመር። እሺ በጣም አሪፍ። የመጀመሪያው ጥያቄ የኔ ቢጤ ሲጠጋኝ ገና ሳልሰማ አስቀድሜ እግዚአብሔር ይስጥልኝ ብዬ አውቃለሁ። በጣም ስተት ነው። በጣም ትክክል። አቤት ርቀታችሁ ደስ ሲል። ከማን ጀመር ማብራሪያው? ያ ሰው አሳጠርልሃለሁ። ያ ሰው የሚለምነህ ወይም ያቺ ሴት የምትለምነህ ከዕለታት አንድ ቀን ሀብታም ወይም የነበራት ሊሆን ይችላል። እኔ ደግሞ ነገ ምን እንደምሆን አላውቅም። ስለዚህ በተቻለ መጠን በትህትና ያስጠልል ሊል ይችላሉ። ወይም ደግሞ ከኔ አጠገብ ያሉ ያንን መልስ ሊመልሱ ይችላሉ እንጂ በፍጹም እንደዚህ አይደለም። ያንተ ነው ይሄ መልሱ እኮ ያንተ አይደለም። ህዝቡ ምን ይላል ነው? ህዝቡ አብዛኛው ይሄ ጥያቄ ህዝቡ ምን ይላል? ምን ብሎ ሊመልስ ይችላል? የኔን ነው የሚወስደው። የኔን ነው የሚወስደው። ገብቶሽ ነው መልሱ አንተ የምትመልሰው ሳይሆን አብዛኛው የኔን መልስ ነው እኮ የህዝቡን መልስ የመለስኩልህ። ከህዝቡ አንዱ አይደለም። ስለዚህ ህዝቡ እንዲህ ነው የሚለው ነው። አዎ በነገር ላይ አዱ ልክ ነው። ይሄ ራሴ ብዙ ጊዜ እንደ አይነት ጌሞች ከጓደኞችም ጋር ተጫውቼ አውቃለሁና
እኔ የህዝቡ አካል መሆን ይነረሳና ህዝቡ ምን ይላል ስለ የራሴን መልስ ስታለውና ይሄ ትክክለኛ አንዱ አካል አይደለም። ለምሳሌ አመለካከታችን በሆኑ ጉዳዮች የተለየ አመለካከት ሊኖረን ይችላል። አብዛኛው ህዝብ እንዲህ ነው የሚያስበው፣ ግን እኔ እንዲህ ነው የማስበው። ብዙ ሰው የሚያስበውን እኔ ለምሳሌ ማላስበው አለ። እኔ ማስበውን ደግሞ ህዝብ ላይ ያስብ ይችላል። ለምሳሌ አሁን ከጥያቄው አንድ የኔ ቤቴ መጥቶ ምናምን ነገር ይገልጽልኝ ብሎ ይላል ለማለት የኢትዮጵያን ህዝብ እኔ አላስበው እንደዚህ ሊልስ አይችልም። እኮ ሊል ይችላል እኮ ከዛ የመለስኩት እኔ እኮ ይሄን የሚል ብዙሃኑ አለ፣ እኔም ከዛው አካል አንድ ነኝ። ስለዚህ አሁን ስህተት ነው ያልከው አይልም ነው እኮ ያልከው ደሬ። አዎ ጥያቄው እንደዛ ነው። ገና ደምኖ ሳይጨርስ የኔ ቢጤው ገና ሲመጣ እግዚአብሔር ይስጥልኝ ብዙ የሚል ጻዲ ምንድን ነው ግን አንቺ የኔ በጣም ትክክል ነው። ለምን መሰለህ ከትህትና ማጣት ምናምን ሳይሆን በእለት ተዕለት ህይወታችን ላይ በተለይ አሁን ላይ በጣም ፈጣን ነው መንገድ ላይ የምንሄድበት ሰልፍ ላይ ቢሆን በራስ ሀሳብ ተጠመድበት በጣም ብዙ እንትኖች አሉ ሀሳቦች አሉና ከዛ ሀሳብ መናጠብ የማትፈልግበት ጊዜ ይሆናል። አንኮንሽስ ያንን ነገር የምታረገው ሳታስብበት ገና ሲመጡ ፊክስ ምናምን ብለህ ልታርፍ ትችላለህ። ይመስለኛል የአብዛኛው ሰው መልስ ይመስለኛል ደሬ አመነ አላመነ ተበልታለህ ብዙሃኑ ምን አለ እሷ ያለችው ብዙ ሰው ሌላ ሀገር ነው የምኖረው ማለት ነው። አሁን እንደውም የተወሰነ ሰው የሚለው ትንሽ በእንቅስቃሴዎች አሁን የተወሰኑ በጣም ብዙ ህዝብ የሚበዛበት ቦታ ላይ በተከታታይ አንዳንዴ ብር ይዘን ትሰጥና ወይ ኪስ ውስጥ ያል ብቻ ሰው ገና ሲመጡ የኔ ቢጤዎች እግዚአብሔር ይስጥልን እላለሁ። ቶሎ ማድከም ነው የሚሆነው ማብራሪያውን መስማት ይላሉ የኔ ቢጤዎቹን የሚሉ አሉ ነው። ወደ ሴንተር እዚህ ጋር ትመልሹና ቀጣዩ ጥያቄ ላይ እንሄዳለን። ከተወሰኑ ጥያቄዎች በኋላ አሁን ባለ 1000 ነው የተበላው። ቀጥሎ ባለ 2000 ሊሆን ይሄዳል ማለት ነው። እኔ ደሬ ሳንጀምር ሰማያዊ ዕጣ ክፍሌ ነው እያልኩ ነበር። አንድ ቦታ ነው የሚገባው። ደሬ ቁማር ሱስ ሆኖብህ ያውቃል? ካርታ የእንጀራ ቦት ቁማር ነው እንዴ? እንደ ቁማር ነው ብሎ እናስተማር። ሌላ ነገር አላውቅም። ያው እንደዚህ ምናምን ኩሽ ምናምን ይሄ በብርቱካን ምናምን ነገር ሲጫወቱ ያለ ግን እኔ በቃ ይሄ እንጀራ ቦት በድግ አድርገህ ተመሳሳዩን መውሰድ ቼዝ ራሱ በጣም ምችል ነው ይመስለኝ። ቼዝ እችላለሁ። መሸከም ነው ቼዝ እኮ ራሻዎች ናቸው በጣም እንትኖች በጣም እንትን ይጠይቃል። አንድ ለመሄድ እኮ ቤት ሄደው ተኝተው ብለው አስበው ምናምን ነው የሚመጡት። ዶሚኖ እና ቼዝ አባቴን ያስለመደኝ በሱስ ነው። እዚህ ሀገር አለ ራሻ ሄዶ ነበረ። ምናልባት እሷ ለመጫወት ነው የምትሄደው። ራሻ እዚህ ያጫውታት አለ ማን አለ እንደ ቼዝ አለ ፊልም ላይ መሰለኝ። ጠጅ ቤት የሚገቡ ሰዎች የሚያወሩትን ለመስማት መሀላቸው ብቀመጥ ብዬ ተመኝቼ አውቃለሁ። አብዛኛው ሰው ነው ለካ። አብዛኛው ሰው ደስ ይላል። ግን እናንተ እስከዛሬ ከመጡት ሁሉ እንደዚህ ሰው አይራራቅም። የኔ ቢሆን መልስ በጣም ትክክል ነበር የሚሆነው። እንደዚህ አይነት ቦታዎች ላይ ተገኝቶ ማየት መስማት ምናምን ጨዋታ በጣም ነው የምወደው። ግን የአብዛኛው ሰው አይመስለኝም አይደል? ሳልጠየቅ አብራብራው ላይ አይልከለሽ እኮ በቃ ቁጭ ብዬ የሚያወሩትን መስማት ነው እንጂ መጠጣት አላለም እኮ። ጨዋታው መስማት እኔ በጣም ወዳለሁ ፐርሰናሊ። ግን መጠጡ ላይ አለ መስማቱ ላይ ነው። እና እኔ በጣም በህይወቴ በጣም ደስ የሚለኝ ነገር እሱ ነው። እንደዚህ አይነት መዝናኛ ቦታ ላይ ወይ ብዙሃኑ ሰው ያለበት የተለያየ ህብረተሰብ ክፍል በእድሜም በትምህርትም በእውቀትም በምንም እዛ ጋር ያለውን ጨዋታ መስማት ሙያህም ደግሞ ያስገድዳል አንዳንድ ነገር ለማግኘት እና አንዱ ይሄ ነው። አንድ ደግሞ ትንንሽ ልጆች ያሉበት በብዛት የተቀመጡበት ቦታ እነሱም ጋር ተቀምጦ ማዳመጥ በጣም የሚሉትን ማዳመጥ። እንደገና ደግሞ ይሄ ቡና ደግሞ የሚያፈሉ ትልልቅ እናቶች እነሱም ዳር ላይ ሆነ ማዳመጥ። እነዚህ ነገሮች ከሙያችንም አንፃር አንዳንድ ነገር ለማግኘት ስለሚረዳ ይሄ ትክክል ጠንቱና እኮ ጠጇም ስላለች ግን ታረክም ያደርጋል። ጠጁ ላይ ደግሞ የልብህን
ይሄ መልስ እንደዚህ ከሆነ በጣም ነው ደስ የሚለው። ሰው እንደዛ ፐርፐዝ ላይ አስበውበት ጨዋታን ለመስማት ያን ቫይቡን ለመስማት እዛ ቦታ ይሄዳል የሚል ይሄኛው ከሆነ መልሱ ይሄኛው ጥያቄ ዋና ሐሳቡ ምንድነው? ሰው በቃ ሞቅ ሲለው ነፃ ይሆናል። ስለዚህ በነፃነት ስለሆነ የሚያወራው ቀሙሉ ዝም ያለ ሰው ከሁለት በኋላ በደንብ ማብራራት ይጀምራል። ደግሞ በጣም ብዙ አይነት ሰው ነው። ኧረ በጣም ነገርኩሽ እኮ እኔ በጣም እኔ የምከፍለው ብሎ ገና ስሞቅ ሳይለው ከሶስት በኋላ የራስህን ነው የምከፍለው። መጨረሻ ላይ ስድስት ከደረሰ በኋላ የለኝም የራሱንም ጭምር ማይከፍላልና ይሄም ራሱ ደስ ይላል። መልሱ ምን ሆነ? ወይን ጠጫልሽ ወይ ደግሞ አልፎ አልፎ እንዴው ምንም ነው ማጠጪው? ምንም ጠጣሽም አታውቂም? ለድራማ ለድንዴ አውቃለሁ እንደሱ ነው። አይ ደሬ ወይ ልክ ትንሽ ፉት ካልክ ይቀየራል ብለህ የምታስበው ባህሪ ምንድን ነው? አሁን ቀደም ነፃነት አብዛኛው የሰው ልጅ በሚል የሚያዘው እንዴ በቃ ይለወጣል እንጂ ሞቅታ ሲመጣ የልብህን ነው የምታወራው። ቀላል ምሳሌ እሰጥሃለሁ። የመስሪያ ቤቶች በዓል ላይ ለምሳሌ መስሪያ ቤቱን አልጠራም፣ ግን ዓመታዊ በዓል ይኖራል። ሰራተኛ በሙሉ ነው የሚጠጣው፣ ሞቅ ይለዋል። በዛ የበታች ሰራተኞች በጣም ሞቅ ካላቸው የቦርዱን ሊቀመንበር እንትና ግን ከኔ በልጦ ነው እድገት ያገኘው ይል ይችላል። ግን ያኔ እኮ በር ላይ እንዴት እንደሚያስገባው ታውቃለህ ወይ ምናምን ነገርና መጠጥ ትንሽ ከበዛች ጥሩ አይደለች። አንመክርም፣ አይብዛ። ደሪ በልታል አንቺ ብለን አስመልጣ እንዴ ስንመላለስ ነው። አሁን ባለ 2000 ሆነ። 2000 ገባሁ ነው 2000 አይ ባለ 2000 ሆነ። ከዚህ በኋላ 1000 ነበረ። አሁን ባለ 2000 ሆኗል። መንገድ ላይ ታዋቂ ሰው አይቼ የት ነው የማውቀው ብዬ ጠይቄ አውቃለሁ። ምንም እንኳን እናንተም ታዋቂ ብትሆኑም ግን የሆነን ሰው ያብዛኛው ሰው መልስ አይደለ ነው? ያብዛኛው ሰው አዎ እንዴ ያብዛኛው ሰው ገብቶኛል። አይ እኔ ከሰዎቹ እኮ አንዱ ነው። በጣም አሪፍ። አንቺ ጠይቀሽ ታውቂያለሽ? ተጠይቀሽ ታውቂያለሽ? አላስታውስም። ጠይቄ ያወቅኩበትን ጊዜ አላስታውስም፣ ግን ተጠይቄ ግን አውቃለሁ። ይሄ የጎረቤት ልጅ ወይ የሚያውቁት ሰው ወይ ዘመድና ምናምን መስላቸው ብዙ ጊዜ እና በዛ የተነሳ ነው ትክክል ያልኩት። እኔ አብዛኛው ሰው ሌላው የሚችለው ነገር ነው ያልኩት። የት ነው የማውቀው ብዬ አውቃለሁ። አሁን ላይ አይደለም፣ በዚህ እንትን አይደለም። አሁን የማየት እድሉ ብዙ ነገሮች አሉ። የቴሌቪዥኑም ቲያትሩንም ምኑንም በመጽሐፍ በመጽሔት የሚወጡትን ነገሮች የማየት እድል አሁን ላይ አለ። ያኔ ገና እንደጀመርን ሰሙን አካባቢ ላይ የት ነው የማውቀው ብለን አሁን የኢትዮጵያ ቴሌቪዥን ጀምረን ማክሲም እዛ ማዘጋጃ ቤት ቲያትርና ባህል አዳራሽ እነ ስዩም ተፈራሉ እና ምናምን አሉ እና እኛ ቲቪ ገና ጀምረናል። ምንም የምናውቀው ነገር የለም። ስዩም ተፈራን አይቼ የት ነው የማውቀው? የሆነ ቀበሌያችን ሊቀመንበር ነው እድር ነው ምናምን እና አብዛኛው ሰው የት ነው የማውቀው ሊል ይችላል። በጣም ብዙ ይላል። ምንም ታዋቂ ሰው የማያውቅ ሰው ገጥሟቸው ያውቃል? አዎ ምንም ሰው ማያውቅ? አዎ አሁን ዩቲዩብ ላይ ምንድን ነው ያየው? ቴዲ አፍሮን ታውቀዋለህ ሲባል ያለቁ ሰው አለ። እንጃ እንግዲህ ጤንነት እኔ እንደው ያው ስሙን አልናገርም እንጂ በጣም የምናውቀው ትልቅ ታዋቂ ሰው ጸሐፊው አለች። ጸሐፊው የኛ ወዳጅ ናት እና ሰዎች ቢሮ ይሄዳሉ። በጣም የምታውቋቸው ትልልቅ ሰዎች ቢሮ ሲሄዱ እሷ አታውቃቸው። ማን ልበል ንገረኝ፣ ማን ልበል ምናምን ብላ ገብታ ነው የምትናገረው። እኔ እንደውም በኋላ ላይ ጠየቅኩት እሱን ለምንድን ነው እንደዚህ የሚሆነው ለምን ስለው እኔ እንደውም ወደው እሱን ነው አለኝ። ከዛ ልጅቷ በቃ በኋላ ሆስተስ ሆነች። ምንም ነው የማታውቀው እና ምን ማድረግ ጀመርን እንደ ጓደኛ የቲቪ ላይ ሰዎችን እንልክላት ጀመር። ይሄ እንትና ነው ይሄ እንትና ነው። እኔ በጣም ይገርመኝ ነበር። በቃ ምንም ሰው ነው የማታውቀው። ታደላለች፣ በጣም እድለኛ ነች። እሺ እና ዳሪ 2000 ትበላለህ። ትክክል ነው፣ በጣም ትክክል አይደለም ብለዋል። ኦኬ በጣም ነው ያሳሳተው። በጣም ነው ያሳሳተው። እሺ በእኔ አይን ያዩ ብዙ ነገር
ልጅን መቅጣት መግረፍ በጣም አስፈላጊ ነው ብዬ አምናለሁ። ያው መግረፍ ሲባል በርበሬ ማጠኑን ምናምን ጨምሮ ልንቀንሰው እንችላለን። በርበሬው ጋር አንድረስ በርበሬ ራሱ የለም መቅጣት አሁን ላይ እኮ በጣም ብዙ ሰው እያልቀጣ ነው። ለምን ማብራሪያ ያው ፌስቡክ ማህበራዊ ምናምን ባለበት ዘመን አሁን ነው እንጂ መቅጣት እንዳይበላሹ አሁን እያዩ የሚያደርጓቸው ነገሮች በዚህ እድሜያቸው አእምሯቸው ውስጥ ይዘው የሚያድጉት ነገር ብዙ ነገር ስለሆነ ከበርበሬ በመለስ ከጉማሬ መምቻው ምንድነው ይባላል ከሱ በመለስ ትንሽ ያስፈልጋል። ምክንያቱም ዘመኑ መጥፎ ነው። ካሁኑ ሼፕ ካላረግን አደጋው ከባድ ነው። ስለዚህ ህዝቡ እንደዛ ይላል ብለህ ታምናለህ? አዎ። እንግዲህ አሁን ይሄ ህዝቡ ስትለኝ የአኗኗር ሁኔታ የቦሌውና የኛ ሰፈሩ ያው ህዝብ ነው። ስለዚህ የኛ ሰፈሩ ሊል የሚችለውና የቦሌው ሊል የሚችለው አስማሚ የሆነ ነገር መቀጣት አለበት ልጅ በሚለው በጣም ትክክል እላለሁ። እሺ 4 ሺህ ብር ነው የኔ ትክክል ያልኩበት ምክንያት ምንድነው? አሁን ላይ ትምህርት ቤቶችም ላይ ምናምን የምሰማቸው ነገሮች አሉ። ልጆቻችን እንዳትቀጡ ይባላል። ትምህርት ቤት አይፈቀደላቸውም። አብዛኛው ትምህርት ቤት ልጆች እንዲነኩ አይፈቀድም። ቅጣት በጣም ብዙ አይነት አለ። ደሬ እንዳለ ወላጅ የሚቀጣው ቅጣት አለ። ትምህርት ቤት መቀጣት ያለባቸው ቅጣት አለ። ግን አሁን በጣም ሴንሲቲቭ ሆኗል ኢሹ። ልጅ ተመታው ካለ ራሱ ወላጅ እሳት ሆኖ ነው የሚሄደው እና መቀጣት አለባቸው ብለን ብናምንም እንደ ህዝብ ግን የምናደርገው ወይም ደግሞ ሲሪየስሊ የምንይዘው አይመስለኝም እሱን ነገርና በተወሰነ መንገድ ትክክል ነው። አንቺ የትኛው ድረስ ተቀጥተሻል? ቅጣት እዚህ ድረስ እዚህ ጋር ሌላ ካለ እጅግ በጣም ካለ እዚህ ጋር በሱ ቅጣት አቆኛል ብለሽ ታምኛለሽ? ሰውነቷን በጣም የተገረፈ ሰንበር ታቱ ነው የሚመስለው። ዋና ስኳኛ ይቻታል ደብረ ዘይት ስለዚህ በደንብ አሁን መቀጣት አለባቸው ልጆች ብላችሁ ታምናላችሁ? አዎ። ልዩነታችን ትክክልና በጣም ትክክል። እኔ እጅግ ቢኖርም እኔ እኮ ውስጥ ነኝ ያለው ልዩነት ስንኖር በሚለው ነው እንጂ ዳር የደግነት አንድ ቦታ ነው የሚገባው ቢሆንም አሁንም ይገርማል ማለት ሰው ትክክል ነው በጣም ትክክል ሳይሆን እቺ አለመቅጣቱንም ይላል። ግን በጣም ጥሩ ነው ደሬ እንዳልከው በቃ በርበሬው ምናምን ደረጃ ባይደርስም ቆንጠጥ ገረፍ ያስፈልጋል። ወላጆቻቸው የሚፈሩ ልጆች ያስፈልጋሉ። ወደ ሴት አይደለም። አንድ ጊዜ ሬዲዮ ላይ እንደዚህ መግረፍ የልጆች መግረፍን ምሳሌ አድርገን ፕሮግራም ስንሰራ የትልቅ መስሪያ ቤት ሹፌር ነው። ትልቅ ባለስልጣን ናቸው። ክፍለ ሀገር ሊወጡ ቤት ሄደ እና ያው ግዴታ እንዲመለስ አለበት ሁሌም እንዲህ የሚለብሰው እና ቤት ውስጥ ግባ እስኪጨራርሱ ቤት ግባ ተባለ እና ልጆች አሏቸው ህፃናት አሉና ህፃናት የሚያስቸግሩ በደንብ ታውቃላችሁ። እና ልክ ሲመጡ ሰውየው አጫውተው ባቢ በጣም ተግባቢ ልጅ ነው ብለውት ገቡ። ልጁ እያጫወተው ህፃኑ ሹፌሩን ቀርቅሮታል በከረባት ማለት ነው። እና እንዴት ድምፅ ያውጣ ይላል ማለት ነው። ሲመጣ ሰውየው ሲመጡ እንዲህ ያይዘዋል እየተጫወታችሁ ልጁ እንባ ሆኗል። ፊቱ ቀልቷል። ሰውየው ሲመጡ ምን ሆነ ነው ሲል ባቢያም ቆይ እና ስለዚህ ምንድነው መሆን ያለበት? አባትየው ያስለመዱት ነገር እንደፈለገ ግን አይቀጣም፣ አይመታም፣ ምንም አይባልም። ይሄ ልጅ ማለት ነው እዚህ ደረጃ ከደረሰ እንደፈለገው ነው የሚያደገው። እንደዛች እንደ ማህበራዊ ድረገጹ አቀልድ እኮ ነው። ጩቤ ይዞ ሲመጣ ሊወጋው ሲል አትቆጣው፣ ማን ነው አትከልክል ያለቅሳል ያሉት። እሱም ብቻ ሳይሆን በአካፋ እግሩን ይህንን ጎመደው። እንደዚህ እየተጫወቱ ጎመደው። አባት በዛ ወደ ሽንት ቤት ሲያልፍ እንደዚህ አንተን አትበል ትማረራላችሁ ብሎ ሄዱ። ብዙ እንደዚህ አትምታው ትማረራላችሁ እስኪ ገለው ተጠብቀው ኢትዮጵያዊ ቅጣት መቆም የለበትም ብለን እናምናለን። ያው ይህ ማለት ግን ልጆች በደንብ አይቀጡ
ብቻ መሀል ላይ መሆን አለበት አይደለ? እቺ በጣም ታከራክራለች በብዙ መልኩ ታከራክራለች። ለዚህ እኮ እሺ በጣም ብዙ ነገር መሮኝ የሆነ ነገር ሆኜ ባለስልጣን ዘመድ ቢኖረኝ ብዬ ተመኝቼ አውቃለሁ። ቻቦን አጋጣሚ ባለስልጣን ዘመድ ቢኖረኝ ብዬ ተመኝቼ አውቃለሁ። ምን አስባችሁ ነው እንዴ ጥያቄ? አሁን ብዙሃኑ ያለው ነው አይደል? ብዙሃኑስ አንድ አይነት መልስ አይቻልም። አንድ አይነት መልስ አይቻልም። ተቀደምሽ። በቃ እሺ ለምን አልሽ? በጣም ቢኖረኝ ለምሳሌ አንቺ እኔ በራሴ አሁን የደሬን መንገድ ነው የተጠቀምኩት በራሴ ብዬ አውቃለሁ። መልሱ የህዝብ ይሁን እንጂ እኮ ማብራሪያ አንቺ አይደለ? ባላብራራው እችላለሁ። እኔ ባለስልጣን ዘመድ አስቢ እስከዛ አይቀርም። እኛ አሁን እንግዲህ በሚዲያው በሙያው በስራው ምናምን ስላለን አሁን ላይቸግረን ይችላል። ሁሉ ነገር አልጋ ባልጋ ነው። የሆነ ቢሮ በር ላይ ስንቆም በመስኮት ጸሐፊው አይታ ታስገባናለች። አለቃ ለማግኘት ምን ለማለት አንቸገርም። ግን በብዙሃኑ ጋር ሲሄድ አብዛኛው ሰው ሊል ይችላል ባለስልጣን ዘመድ በኖረኝ ይሄን እኮ ምናምን ነገር ብሎ በመስኮት ቢታይ በበር በኩል ቢሄድ ምናምን ቢል ጉዳዩ ሀቅ ይዞ እውነት ይዞ ያልታየለት ወይ ደግሞ ጊዜ የወሰደበት ብዙ ሰው ሊኖር ይችላልና እነዛን ሰዎች ወክዬ እንትን ስል አዎ የባለስልጣን ዘመድ በኖረኝ ያስብላል። እንደኔ እንግዲህ ያው ታዋቂ ስለሆነ ነገሮች ሁሉ አልጋ ባልጋ ይሆኑልናል እንጂ እንደ ተራው ይሄ ሙያው ምናምን ባይኖር እንደ ተራው ሰው ስትሆን ብዙሃኑ ያለው ይሄንን ነው ብዬ አስባለሁ። እንዳትወስድብኝ። አንቺ ተመኝተሽ ታውቂያለሽ? አዎ በደምብ። ምን ገጥሞሽ? በጣም ብዙ ጊዜ ለምሳሌ ቅርብ ጊዜ መንገድ ተዘግቶ ነበረ እና ቲያትር ግምገማ ስለነበረ በጣም ችኮላ ላይ ነበር። እቃዎች ምናምን ተሸክመናል እና እስከ ግማሽ ድረስ ማለፍ የምትችልበት መንገድ ነው እና ከላይ በቃ አንድ ትራፊክ አስቆሞን ምናምን ነገር አለን ማለት ነው። ኧረ እባክህ እዚህ ጋር ነው ተፈቅዶልናል እኮ ምናምን እና ከሌን እኮ ይዘናል ሳለን አልኩኝ። በቃ ያኔ ወይኔ ምናምን አልኩኝ። ባለስልጣን አሁን የጠየቅከው ማለት ነው። አዎ ግን እኮ እሱ በቦታው በስራው ትክክል ነው። ምክንያቱም በዛ በኩል እየፈጠኑ ነው የሚያልፉት እና እናንተ ትጋጫለህ። ይፈቀዳል ማለፍም ነው የተከለከለው። እስከ ግማሽ ድረስ መሄድ ይፈቀዳል እና እሱን ነው የከለከለ። እስከ ግማሹ ጋር እናንተ የምትሰሩበት ቦታ ነው። አዎ እየነገር ነው የመስሪያ ቤት ነው እዚህ መስሪያ ቤት ነው የምንገባው ምናምን እያለ ነገርው አሁን እያየን እንግዲህ ምንድነው አትከልከል ደሬ ያስመልሳል። ማለት በጣም ብዙ ሰው ነው የሚፈልገው። አዎ እሺ አይናት አዲቀጥል እሺ ነው ለተሰማይ ያስመልሳል። ጠቅላይ እኮ አለ በኋላ እንደ ሁኔታው አይተን ጠቅላይ ይኖራል ወስሊግ ግን የእውነት በቃ ባለስልጣን ዘመድ ያስፈልጋል። ዛሬ አይደል ያስፈልጋል። ብዙ ሰው ይሄን ጥያቄ ስንጠይቅ በጣም ብዙ ሰዎች አያስጨርሱንም። አዎ ሌላውን ያስጨርሱናል። ቅድም ልክ እንደ እኔ ቢጤዎቹ እንዳልነው ይሄኛው ላይ ባለስልጣን በኖረኝ ነው የሚሉት ገና ብለን ሳንጨርስ ጉዳይ መሬት በእናቱ ስም ያለው ወደ እሱ ለማድረግ መኪና ወደ ከንትና ወደ እንትና ለማድረግ እነዚህ ፕሮሰሶች ታው በጣም ብዙ የልደት ካርድ የምናምን ካርድ ለማውጣት ፓስፖርት ምናምን እነዚህ ነገሮች ያስብላል። በጣም አሪፍ። በሙያቸው ሀገር ያስጠሩ የሀገር ልጆች የሚገባቸውን ያህል ክብር እንሰጣቸዋለን። ዳሬ በደንብ አልሰማሁም። አይ ጥያቄ ነው። እንሰጣቸዋለን። እንዴ እሺ የሀገር ይሰሩ ለሀገር የሰሩ ለሀገር ባለውለታ የሆነ የሚገባቸውን ክብር እንሰጣቸዋለን። ያዝ እንዳታወርዱ በጣም አብራሪያ አለ። እሺ መጀመሪያ እሱ አይ ግን ትልቁ መገለጫ ምንም እንኳን መሬት ቦታ የክብር ኒሻን ብር ወርቅ ለመስጠት ይሄ ማህበረሰብ እድሉ ባይኖረውም
ለሀገር የሰራን የደከመን የለፋን ሲያገኘው ሲያየው ያለበት ቦታ ምናልባት ቢሮም ቢሆን ምናምን ከወንበር ተነስቶ ጉዳዩን እንዲፈጸምለት ይህን ክብር ይሰጣል። ብዙ ቦታ ነዳጅ ልትቀዳ ስትል የሆነ ቢሮ ጉዳይ ኖሮ ፋይል ይዘህ ስትሄድ ብዙ የህብረተሰብ ክፍል ገንዘብ መስጠት ባይችል ያለውን ሀብት መስጠት ባይችል ይህን ክብር ይሰጣል። በእኔም ስላየሁት እና ይሄ ማህበረሰብ ደግሞ አድናቂ የለፋን የደከመን ወዳጅ አክባሪ ለምንም ነገር ቅድሚያ የሚሰጥ ነው። በዚህ ምክንያት ከአብዛኛው ሰው ጋር ይህንን የተጋራሁት ጨረስኩ። በነገራችን ላይ ጸዲ ደሬ የመለሰው ካላስማማሽ ደሬ መከራከር ትችላለሽ። መጀመሪያ ግን ያንቺን መከራከር እንስማው። እሺ ጥያቄው ምንድን ነበር? ለሀገር የሰራ የሚገባቸው ክብር በጣም ከማብራራቱ የተነሳ ነው ደሬ አንቺ የጠፋብሽ። እንዲህ ከሆነኝ ብዙ ጊዜ ግራ አይኔ እረሳለሁ። በጣም ከባድ ይመስላል። ስክሪፕት ግን አድረሽ ስክሪፕት እንጀራዬን በጣም ክብር ይሰጣቸዋል። ደሬ እየተናገረ ግን እኔ ወደ ደሬ ሀሳብ እየሄድኩ ነበር። ምናልባት ይሰጣቸዋል ማለት ነው እያልኩኝ ነበር። የእኔ ሀሳብ ግን ምንድን ነው የሰው ልጅ ክብር በምን አይነት መንገድ ይሰጠዋል ማለት እለት ተዕለት ኑሯችን ላይ የምናከብራቸውንና አሁን ለምሳሌ ደሬ በሙያው በጣም ብዙ ነገር አድርጓል። የሚገባውን ክብር ማለት የሰራቸውን ስራዎች ኮንትሪቢዩት ያደረገውን ለሀገሩ ሁሉንም አድርጎ እንዳመሰግናለሁ ስላደረክልን ነገር እንዳመሰግናለን የሚሉ አይነት ክብር እንደዛ ነው አንደርስታንድ ማደርገው። በታሪክ ውስጥ ለምሳሌ ስቶሪ ቴሊንግ ውስጥ ታሪክ ነገራ ውስጥ አሁን ደሬ እኮ እንዲህ አድርጎልናል እንዲህ አይነት ስራዎች ሰርቶ ነበረ እንዲህ በዚህ እንዲቆይቷል ስራውን አንስተን አፕሪሺየት እናደርገው ይመስለኛል ክብር የሚባለው ነገር ከደሬ ካለው ባለፈ ማለት ነው ከዕለት ተዕለቱ። እኔ ደሬ ጥያቄ አለኝ ላንተ። እሺ ለምሳሌ ደሬ እስካሁን ምን ያህል ሽልማቶች አግኝቷል? በህዝብም በመንግስትም እውቅናው እንዳለ ሆኖ ይሄ የሽልማቶች ምናምን እሱን ትንሽ እናያዘውና ከዛ በፊት ቅድምም እንደገለጽኩት መንገድ ሲሄድ የማገኛቸው ህፃናት፣ ትልልቅ ሰው በቢሮ ውስጥ ታክሲ ስትጠቀም እነዚህ የምታየው ፊት አለ። ያ ለኔ ከሽልማት በላይ ነው። ከወርቅ ከዋንጫ ከምን በላይ ነው ለኔ ሽልማት ብዬ የምለው እንጂ እውቅና ተሰጥቶኝ ወይም እኔና ሀብቴ ተሰጥቶን የተሸለምንበትን ቀን ብዙ አላስታውስም። የለም ማለት እችላለሁ። መውደድ ክብሩ ላይ ኢንተርቪው ቀርቤ አመሰግናለሁ ከተባለን እኔና ሀብቴ ከሽልማት በላይ ነው ብያለሁ። ግን በመንግስት ደረጃም በመዋቅር የሆነ መስሪያ ቤት ደረጃ ምናምን ተጠርተን እኔና ሀብቴ በለፋ ነው በደከመ ነው በወጣም በወረድ ነው እናመሰግናለን ብንባል አልጠላም። እንዲህ እንዲደረግ ደግሞ እንዲህ ተደርጎ ደግሞ እንዲሰጥም ብዙም እንትን የለኝም በየቀኑ ስለማገኝ። ግን ደሬ እሱ ላይ የብዙ ሰው መከራከሪያው ምንድነው መሰለህ? እኛ ሀገር ሰዎች በለፉትና በሰሩት ልክ ክብር አይሰጣቸውም የሚሉ መከራከሪያዎች ብዙ ናቸው። ለዚህ መነሻው የሆነው የመጀመሪያው ብዙዎቹ ያደጉት ሀገራት በሰሩትና በለፉት ልክ የሚያስከብር ገንዘብ ያገኛሉ። ስለዚህ ያ ገንዘብ አንዱ የሚፈልጉትን የኑሮ ደረጃ እንዲመርጡ ያደርጋሉ፣ ያስተካክላሉ። አንድ ስለዚህ እኛ ሀገር በልፋት በድካም በምናምን ልክ የመጀመሪያው ያልከው የመጀመሪያው ሽልማት የህዝብ ሽልማት ነው። ከዛ ቀጥሎ ማህበራት ሊሆኑ ይችላሉ፣ የመንግስት ተቋማት ሊሆኑ ይችላሉ። ዞሮ ሀገር ናት መጨረሻ ላይ የምትሰጠህ። ስለዚህ ገንዘብ ያልሰጠህን ክብር ወይ ደግሞ በገንዘብ በልፋት ልክ ሊከፈል ሲገባ አሁን በደሬ ስታንዳርድ አሜሪካን ኬቨን ሃርት ብዙ ልንጣራ እንችላለን አይደለ? ብዙ ቁጥር ትንሽ ናቸው። እኛ ጋር እኮ ከግማሽ በላይ ነው ምናቃቸው ናቸው ምናቃቸው ነው ብዙ አይደል? ትሬቨር ኖዋ ብቻ ብዙ ልንጣራ እንችላለን። ግን የኔ ጥያቄ አሁን ለምሳሌ በቀላሉ እኮ ቲክቶክም ላይ የሚታወቁ ልጆች ድንገት አንድም ቀን ኢንተርቪው የሰጠ ሰው መንገድ ላይ በጣም ብዙ ሰው እናደንቃለን እንወዳለን ሊለው ይችላል። እሱ የህዝቡን በጣም መልካምነት ነው የሚያሳየው፣ የህዝቡን ትሁት መሆን ነው የሚያሳየው።
ግን ክብር የሚባለው ልኬቱን ዘርዝረ ስታየው አንተ ያልከው ብቻ አይደለም። ያኛው ስለሚገባ ህዝቡ ሰጥቷል። ግን ከዛ ውጭ ያለው ሁሉ ጊዜም ይባላል የጠፉ ሰዎችን እያሳደዱ ሚዲያዎች ያመጣሉ አይደል? እዛ ግን ያኛው ነገር የለም። ስለዚህ እኔ አሁን ለምሳሌ በዚህኛው ወገን ነኝ። ብዙ ክብር አንሰጥም፣ ብዙ ሪኮግኒሽን ብዬ አስባለሁ። እኔ ለምሳሌ አከራካሪ ናቸው ነገሮቹ፣ ግን የምታነሳቸው ጥያቄዎች በሙሉ አከራካሪዎች ናቸውና ቁጭ የለም ደሬ አሁን ደሬ ማለት እኔ ደሬ ዝም ብሎ በትንሽም አይ ልጠይቅ ነው። ለምሳሌ ካንተ አንፃር አይደለም። ለምሳሌ እኔ በህይወት እያለ ወይ ደግሞ አሁንም በህይወት ኖሮ ለእንትና እንዲህ ያለመደረጉ ብሎ ብዬ የሚቆጩኝ ሰዎች አሉ ማቃቸው በሰሩት ልክ አልተደረገ። ደሬ አሁን ኢትዮጵያ ውስጥ ማለት በእድሜው በልምዱ በምናምን ይሄ በጣም ኢትዮጵያ ውስጥ የጎልደን ኤጅ የቴሌቪዥን ዘመን ላይ ለብዙዎቻችን ቴሌቪዥንን ወርቅ ካረጉልን ሰዎች አንዱ ነው። ማለት በቃ ቲቪን እንድንወድ ካደረጉልን ሰዎች አንዱ ነው ደሬ። በዚህ ውስጥ ግን የሙዚቃ እውቀቱ፣ የስፖርት እውቀቱ፣ የብዙ ነገር እውቀቱ በነገራችን ላይ ሁሌ በቀልድ ስለምናውቀው ነው እንጂ የደሬ እውቀት እኔ ይገርመኛል። ቅድምም ከቀረጻ በፊት እያወራን ግን በዚህ ሁሉ በምታወራቸው ሰዎች ውስጥ የሆነ ሰው እንዲህ ተደርጎለት ባይ ኖሮ ብለህ የምታስበው ሰው አሉ እንዴ? ሁለት ሰው ጠቅሳለሁ በምክንያት። የመጀመሪያው ላቡን ጠፍ አድርጎ ስንዴ የሚረዱንን ፈረንጆች ከኋላ እያስከተለ የሚገባው ኃይሌ ገብረስላሴ በዛ በላቡ ድርጅቶች ከፍቶ በስሩ ስንት ሰራተኛ አድርጎ ክብሩን ጠብቆ ኢንቨስትመንት ውስጥ ገብቶ አገርንም ህዝብንም እየጠቀመ ላለ ክብር ሊሰጠው ይገባል እላለሁ። ሁለተኛ በጣም እምባይውን ሊመጣ ይችላል። ልመን ታደሰ ክብር ሊሰጠው ልመን ክብሩን አይቶ ቢሞት ደስ ይለኛል። ለዚች ሀገር ሰርቷል፣ ለፍቷል፣ ደክሟል፣ እኛም ፈጥሯል። ግን ዞር ብሎ የሚያየው የለም። ምን አለበት ይሄን አይቶ ቢሞት? አንድ እዚህ ጋር እኮ ማጥለቅ ነው በቃ ወርቅ በቃ ምን እንትን አለ። ረበሽኳችሁ ይቅርታ። ደሬ ሲስቅና ሲያስቅ እንጂ ይቅርታ። እሺ በጣም ጥሩ። ይሄኛውን ስሜት ነው እውነት ለመናገር እንደዚህ በጣም ብዙ በራሳችን ዙሪያ በጣም የሚያሙን ሰዎች አሉ። ያው በእኔ ሙያ ብቲ ዳሪዮስ ሞዲ በጣም ተከብሮ ተሸልሞ ምናምን አልፎ ቢሆን በጣም ደስ ይለኝ ነበር። ብዙ ምንጠራቸው ሰዎች አሉና ስለዚህ ደሬ ትክክለኛውን አመጣው ስሜቱ በቃ ይሄን የፈለግነውና እኔ ደሬን ባልፍ ደስ ይለኝ ነበር፣ ግን ተበልታል። አሁን በጣም ይጠፋል እንኳን አጣ ውሰጂው ደሬ በነገራችን ላይ እዛ ጋር ሆኖ መጨረሻ ላይ የዚህን መልስ መለሳለን። በቃ በትክክል የኛ መልስ ነው ወደኛ ነው የመጣው። ይሄንን ያጠናከርከው ብንለዋወጥ ሁሉ ደስ ይለኛል። አይኔ ያንን ያልኩበት ምክንያት ነገርኩህ እኮ በጣም ከቁስ ባሻገር ሰው የሚሰጥህ ነገር በቃ ይሄው ኢትዮጵያዊ መሆን ትልቁ መታደል በቃኝን ምናቅ ሰዎች ህዝቦች ስለሆነ ነው። አሁን ደሬ እዚህ ሁሉ ነገር ውስጥ የመጀመሪያ ነው አሁን ይሄን ጥያቄ ስጠይቅ መጠብቅ የነበረው ነው አልተሰጠም። አሁን እንደ ደሬ አይነት ደረጃ ላይ ያለ ሰው ነው የሚገባው ክብር አልተሰጠም ምናምን ብሎ ያወራል ብለሽ ነው የምትጠብቂው። ግን በተቃራኒው ነው እሱ ያወራው ነው ተሰጥቷል ነው። ስለዚህ ከገንዘብ በላይ የህዝብ ክብር ከምንም ነገር ይበልጣል። አዎ በጣም እሺ። ሁለት ጥያቄዎች ነው የሚቀሩት። ያው ተወሰደው ሱስ ሲባል ወደ ሐሳቤ ቀድሞ የሚመጣው አሉታዊ ሐሳብ ነው። ሱስ ሲባል ደሬ የሚገርም ፐርሰናሊቲ ነው ያለው። በእውነት በጣም ነው የገረምከኝ። ደሬ አንተን አይደለም የህዝቡን ነው የህዝቡን ነው።
አይደለም ራሱም የሚያስበው ህዝቡንም ነው ብሎ የሚያስብበት መንገድ በጣም የሚገርም ነው። እሺ ስለዚህ ደሬ አሁን የሆነ ኃላፊነት ህዝብ እንዲያስተዳድር ቢሰጠው ምንድነው የሚያደርገው? ህዝቡ የሚለውን ነው ደሬ የሚፈልገውን ነው የሚያደርገው። ለምሳሌ እኛ ሬዲዮ ላይ ድሮ ሙዚቃ ስንጋብዝ ምን እንባላለን? እናንተ የምትወዱትን ቤት ስሙት፣ ህዝቡ የሚፈልገውን ግን አዳምጡ ጠይቁ ይባላል። የደሬ ይጋባል። አሁን ለምሳሌ ህዝቡን ባውቅም እኔ ላለውጥ እችላለሁ። የደሬ ፖዚቲቪቲ ግን የሚያስብበት ጥግ ህዝቡ ላይ ራሱ ይጋባል። እሱን ደሬን አፕሪሺየት እንድናደርግ ነው የሚያደርጋል። ደሬ ግን የህዝቡን የልብ ትርታ ይሰማል አይሰማም ነው በዚህ ፕሮግራም። ሱስ ሲባል አእምሮዬ ውስጥ የሚመጣው አሉታዊ ሀሳብ ነው አይደል? ብዙሃኑ ሊለው የሚችለው አንዱም የዛ የማህበረሰቡ አካል ስለሆነ ስህተት ነው። ሱስ ብዙ አይነት ሱስ አለ እንዳልከው የማንበብ ሱስ አለ። እንግዲህ ሱስ ሲባል መጠጥን፣ ጫትን፣ ሲጋራን፣ ምናምንን፣ ዝሙትን ምናምንን እነዚህን ይዘን አእምሮአችን ውስጥ ሁሌ እነዚህ ነገሮች ገብተውብን ስለ ሱስ ሲነሳ በሙሉ ሁሌ የምናስበው ይሄን ነው። ግን እኮ ጥሩ በጎ ነገር ከሆነ እኮ ልማድ ነው የሚባለው። እኔ መጽሐፍ ማንበብ ልማድ አለብኝ። እኔ ደግሞ እንደ ሱስ ነው የምወስደው። ልማድም ጥሩ ነው ያስኬዳል። ልማድና ሱስ ብዙ ልዩነት የላቸው አተረጓጎም ላይ ካልሆነ በስተቀር እና መጽሐፍ ማንበብ፣ ወክ ማድረግ፣ መናፈሻ ውስጥ ተቀምጦ የወፎችን ዝማሬ መስማት፣ ከህፃናት ጋር መጫወት፣ እነዚህ ልማዶች ለምን ሱስ ከሆነ ካላደረከው የሚረብሽ ነው። አንተ ልክ ነህ እኮ ሁለቱም አንድ ነው። ልክ እንደ ትክክልና በጣም ትክክል ማለት የደረጃ ጉዳይ ነው። ለምሳሌ ሱስ ሲሆን ካላደረከው በቃ ትረበሻለህ፣ በጣም ከባድ ድባቴ ውስጥ ትገባለህ፣ ወደማይሆን ነገር ውስጥ ትገባለህ። ካላነበብኩ እኔ እንደዛ ሆናለሁ። ካላነበብኩ መጽሐፍ አነባለሁ። እንደምታውቀው ሙዚቃ አሁን ሙዚቃ አዳምጣለሁ። ሱስ ነው የሚሆነው። ሙዚቃ አዳምጣለሁ እንደነገርኩ ጠዋት ጺሜን ስላጭ አንድ አልበም ሰምቼ ነው የማወጣው። ይሄንን እንደ ልማድ ነው እንደ ሱስ ነው የምንወስደው? ሙዚቃ ካላዳመጥ እንደ ልማድ አይደል? እንደ ልማድ ያለሱ ይመስለኛል። ይሄ አሁን እዚህ ጋር የታለ እዚህ ጋር ምልክት አለ እዚህ ጋር እሷ ጋር ትላንት መብራት አልነበረምና ለመስማት አልችልም፣ ቆረጥኩት ስላልሰማው እና ምንድነው? በነገራችን ዶክተር ፈቀደ አግባርን ታውቁታላችሁ? ኢትዮጵያ ውስጥ አሉ ከሚባሉ የልብ ቀዶ ሕክምና ከሚሰሩ አሁን ከ400 በላይ ኢትዮጵያ ውስጥ የቀዶ ሕክምና ስራን ሰርቷል በልብ። በጣም ጀግና ዶክተር ነው። ሰርጀሪ ሲሰራ የአስቴር ሙዚቃ ካልተከፈተ መስራት አይችልም። ይሄ ምንድነው? ልማድ ነው ሱስ? አሁን መከራከሪያችን አስቴር ከዋናው አስቴር አወቀ ነው። አይ አስቴር ከበደም አለች ብዬ እሺ የአስቴር አወቀ ነው። እሺ እሺ ኧረ ዳሬ እሺ ዳሬ ከዋናው ጥያቄ ወጥቶ በልማድና በሱስ ላይ ነው የምታከራክረን እኮ። አዎ አይ ምክንያቱም ጥያቄው እንደዚህ ሆኖ አብዛኞቹ የጠየቀን ጥያቄዎች አሻሚ ናቸው፣ አወዛጋቢ ናቸው። ብዙሃኑ በመለሰው ላይ ተንተረሰ ነው መልሱን እየሰጠ ያለው እንጂ ግን ብዙዎቹ አሻሚ ናቸው አይደለ? አዎ አሻሚ ናቸው። ያው አብዛኛው ህዝብ ምን ይላል? ጸሐፊ ምን ትያለሽ? ስለዚህ እሷን መልስ ከመመለሷ በፊት እስከምትረጋጋ እነዚህ እንትን ውስጥ ልማድና ሱስ ውስጥ አሁን የኔን ሱስ ነግረህ ወይም ልማድ ነው የምንለው ሱስ ነግረህ ይሄ ያልኩ ነገር አለ። መጽሐፍ ሳነብ ጸጥ ያለ ቦታ ፈልጋለሁ። በዛ ውስጥ መጥቶ የሚያናገረኝ ጠላቴ ነው። ስለዚህ ይሄ ለማንበብ የሚያሰናክለኝ እንደ ጠላቴ ነው የማየው። ሱሴን እንዳቋረጠብኝ ነው፣ ልማዴን እንዳቋረጠብኝ። አይ ልማድ ሆቢ ነው የሚሆነው። ከገደብ ይመስለኛል ሱስ ራሱን የቻለ አሉታዊ ትርጓሜ ያለው ይመስለኛል። ቃላቱ ራሱ ከገደብ ያለፈ ነገር ካንተ ቁጥጥር ውጪ የሆነ ነገር ከሆነ ሱስ ትለዋለህ። ስለዚህ ነገርየው ራሱ ይመስለኛል አሉታዊ ይዘት ያለው ይመስለኛል ቃሉ ራሱ። አለማድረግ ውስጥ ለምሳሌ ቅድም ልክ ሰው ለበዓል ጥሬ ስጋ ካልበላ ሌላ ዶሮ ከበላ በጣም ሊያዘን የሚችል ከሆነ በጣም የሚረበሽ ከሆነ ቀኑ ተበጥብጦ የሚያልፍ ከሆነ ወይ ደግሞ የለመደውን ነገር ለምሳሌ እንዳልከው ሙዚቃ መስማት ጥሩ ነው። ሁሉም ሰው ሙዚቃ መስማት ይወዳል። ግን ሙዚቃ አለመስማቱ ሰውየውን የሚረብሸው ማድመጡ በጣም ከባድ ነገር። መስማትና ማድመጥ ልዩነት አለ። በጣም እንትን ያደምጣል፣ የሚሰሙ ሰዎች ደግሞ አሉ። እዛ ውስጥ ድምፃዊ የሚሰጠኝ ዜማ ለዜማ ደራሲው ክብር አለኝ። እዛ ውስጥ ለሚሰጠኝ ግጥም ለገጣሚው ክብር አለኝ። ላቀናበረውና ለጆሮ በደንብ እንዲጥም አድርጎ ለሰራልኝ አቀናባሪ ልዩ። አሁን አንተ አድማጭ ነህ። አዎ
ብዙ ሰዎች ደግሞ ሰሚ ናቸው። የሚሰሙ ሰዎች አሉ። ሙዚቃ ትሰማለህ አደምጣለህ ስትለው አይ አደምጣለሁ እንጂ ማን ነው ሰማለሁ እንጂ ብዙ አላደምጥም ይላል። ታክሲ ላይ ያሉት ደርሼ በማብራራት ሲሆን ተበልተሻል፣ በመልስ ሲሆን በልተሻል። እሺ ታሪ ወራሮ እንደዚህ ስለሆነ ትብላ ከዛው ከደብረዘይት ከዛው ጋር ነው። እሺ የመጨረሻ ጥያቄ ብቻ ቀርቶናል። እሺ ጅም ጥሩ ናት፣ አዝናኝ ጥያቄ ናት። የመንግስትና የግል ትምህርት ቤት ውስጥ መማር ለትምህርት ውጤት ማማር ለውጥ ያመጣል ብዬ አስባለሁ። ድገመው። የግልና የመንግስት ትምህርት ቤት መማር በትምህርት ውጤታችን ላይ ለውጥ ያመጣል ብዬ አስባለሁ። ልጆቻችንን ማስተማር ያስቀጽፋል። ግን ወደዚህ አካባቢ ነበርኩ። እሺ ጻዲ ካንቺ እንጀምር። የግልና የመንግስት ነው የተማርሽው? አልተማረችም። ትማር እዚህ ትመጣ ነበር። ካራት ሴቷ ጳውሎስ ነው። እሺ እንዴ ሐሳቤን በትነው ቤቱ ጋር የሰብስበው እሺ እኔ ግል ነው የተማርኩት። በእኛ ጊዜ ልበል እንግዲህ የኛም ጊዜ መጣና በእኛ ጊዜ ልዩነት ነበረው በሚያስታውቀው ሁኔታ ማለት ነው። አሁን ላይ ግን ይመስለኛል ካሪኩለሙም ላይ የተስተካከሉ ነገሮች አሉ። ለምሳሌ በእንግሊዘኛ መሰጠት አይችልም። ሌሎች ትምህርቶች ነበሩ በእንግሊዘኛና በአማርኛ እየተባሉ የሚሰጡ የሆኑ ትምህርቶች ነበሩ። ልክ ከሚኒስትሪ በኋላ 8ኛ ማለት ሚኒስትሪ ነው አይደል? ከ8ኛ በኋላ ወዲያው ወደ እንግሊዘኛ ይገባል። የሆኑ ትምህርቶች ላይ ልውጥ ነው የሚሉትና ተማሪዎች ግር እንዳይላቸው በኋላ የቋንቋ ሙቀት እንዲኖራቸው የተባሉ የሆኑ ነገሮች ይተካከሉ ነበር። አይ ቲንክ አሁን ላይ ሲሰማ ግን ብዙ ነገሩ ቀርቷል። እኩል ይሆን ካሪኩለሙን ተመሳሳይ ለማድረግ ተጥሯልና እሱ ላይ ይመስለኛል ሪሰንት መልሱ እዚህ አካባቢ ቢሆንም እሺ ሪሰንት መልሱ ከዛ ኮሌጅ ተማርሽ ወይስ? አዎ እሺ ለውጥ ግን አለው። አላመንኩበትም። መማሬ ነው አስተዋውቃል። አይ ምን ልጠይቅሽ መሰለሽ የግልና የመንግስት የተማሩ ሰዎች ልክ ኮሌጅ ዩኒቨርሲቲ ሲገናኙ ክላስ ውስጥ ነው የሚታወቁት። ብዙ ጊዜ ምን ይላሉ? በተለይ የውጤታቸው ጉዳይ አይደለም፣ የቋንቋ ጉዳይ በቃ ቋንቋ ነው የግልና ልክ ነው። ዋናው ቅድም እንዳልኩ የቋንቋ ልዩነት ነው ያለው። ትልቅ የቋንቋ ጋፕ አለ። ተዋቹኝ እኔ ቀርሽና ማለት እየጠበቅኩ ነበረ። እሺ ጃሪ እኔ የምለው ለምሳሌ ትክክል ያልኩበት ምክንያትና በአብዛኛው ሰው ይሄን ሊል ይችላል ያልኩበትን መልስ እንደኔ ሆኜ አሁን ማህበረሰቡ አካል ነኝ ብዬ የምመልሰው ትክክል ያልኩበት የግልም ሆነ የመንግስት ትምህርት ቤት ያው ትምህርት ነው የሚሰጠው። በዚያ አንድ የሚያስማማን ነገር ትምህርት ነው የሚሰጠው። ልዩነቱ ያው እሷ ስትጠይቃት የግል ትምህርት ቤት ነው ብላለች። እኔ የግል ትምህርት ቤት አላወኩም። እስከ መጨረሻው መንግስት ትምህርት ቤት ነው የተማርኩት። በመንግስት ትምህርት ቤት ውስጥ ወራይ ክፍያ የለ ምን የለ ምንም ነገር የለም። ግን ተምረን 12 ሲደመር ጭጭ ላይ ደርሰናል። የግል ትምህርት ቤት ጋር ስትመጣ ስፔሻሊ አሁን እንዳልከው ሃይ ስኩል ሲገናኙ ልዩነቱን በዛ ታውቀዋለህ እንደሚባለው አዳሪ ትምህርት ቤት ነበር። አሁን ወደዚህ ወደ ኩየራ ስትሄድ አዳሪ ትምህርት ቤት አለ። አዎ እዚህ ጋር ቃቂ ጋር አዳሪ ትምህርት ቤት አለ። አዳሪ ትምህርት ቤት ስትማር ደግሞ ኦልሬዲ መምህራኑ ምኑም ማህበረሰቡም እንደ ወላጅ ሆኖ ነው የምትማረውና ብዙ ነገር አልጋ ባልጋ ነው። በመንግስት ትምህርት ቤት ስትማር ቁጣውንም ግርፊያውን ምኑንም ችለህ የመንግስት ትምህርት ቤት ነው። መምህሩም የራሱ እንትን አለው ስሜት አለው አንተን ለማስተማር አንተን ጥሩ ደረጃ ለማድረስ እና አብዛኛው ሰው ሊል ይችላል ብዬ የምለው ትምህርት ነው ሁለቱም ጋር የሚሰጠው። ልዩነቱ ግን ገንዘብ። የግል ትምህርት ስትማር ይከፈላል፣ የመንግስት ስትማር እንትን ይላል። ግን አሁን ከሀሳቤ ወደ ላይ የወሰድከኝ ሁለቱም ግን ሃይ ስኩል ሲገናኙ ይለያሉ።
እንግዲህ ይሄ በምን ይመጣል ማለት ነው? የግል ትምህርት ቤት ውስጥ የሚሰጠው ትምህርት አሰጣጥ ሂደትና መንግስት ጋር የሚሰጠው አሰጣጥ ሂደት ይለያያል ማለት ነው። ይሄ ስለማይከፈል ሁለቱም ግን ኮሌጅ ሲገቡ የሚከፈል ነገር የለም። የዛን ጊዜ ግን የትምህርቱ እንትን ይለያል ማለት ነው። አሁን ወደ ጸደይ ስመጣ ካሪክለሙ አሁን ለግልም ለምንም እኩል ሆኗል፣ አሪፍ ሆኗል። ስለዚህ እዚህም የሚማሩት የሚፈተኑበትም ቀን አንድ ሆኗል። አሁን ትምህርት ቤት ሲዘጋም አንድ ሆኗል ምናምንና ብዙ ነገሩ እሷ ወዳለችው ይሆናል ብዬ አስባለሁ። ውሰጂው እንደ እኔ ከዚህ ሁሉ ማብራሪያ በኋላ ሙሉ አንተ የምትወስድ ይመስለኛል። ይሄንን አይመስለኝም። የኔ በጣም ላይሆን ይችላል። አሁን ስለተስተካከለ ገብቶሻል። እየወራ ቅድም እንዳልከው ለዳር አዝኛለሽ እንድታውቂ አዝኛለሽ። ያው ዛሬ እቺን ያዝ ሽብር ያስለቅሳል። ለጥሩነቱ ሁለታችሁም ለአንድ የበጎ አድራጎት ድርጅት ነው መስጠት የፈለጋችሁት። ያው ምንም እንኳን በጸዲ ስም ቢሰጥም ሁለታችንም። ስለዚህ አሁን ስለ ሙዳይ የማብራራቱ ስልጣን ያላት ጸዲ ነች። አይ አንደኛ ሙዳይ ሴት ናት፣ ጸዲ ሴት ናት። ያሸነፈችው ጸዲ ናት። ለሴት ልጅ ደግሞ ምን ያህል ሁላችንም ክብር እንዳለን እናውቃለን። እሷ ደግሞ ሙዳይ ሴት ሆና ወልዳ ልጅን ማሳደግ ልጅን ያስተዳደግ ነገር ታውቃለች። ይሄን ከፍታ ደግሞ ሌሎች ደግሞ ራሳቸውን መቻል የማይችሉ ላሳድግ ብላ ስትል መቅደም ያለብን እኛ ነን። በዚህ ማለት ነው። በጣም አሪፍ በጣም አሪፍ ስለሚጨምር ያለ አይ እንደው እንደ ሀገር አሁንም ያወራው ነገር ስለሆነ ትምህርት ላይ ልጅ ላይ ኢንቨስት ማድረግ ማለት በቃ ወደፊት የማያልቅ ኢንቨስትመንት ነው። በጣም መልሶ የሚከፍልህ ነገር ነው። እሷ ደግሞ እርዳታ ብቻ አይደለም፣ እናቶቹ ራሳቸውን ችለው እንዲወጡ ህይወት እንዲመሰርቱ ታረጋቸዋለች። በዚህ አጋጣሚ ሄደው እንዲጎበኙ ያልጎበኙ ሄደው እንዲጎበኙ ጋብዛለሁ። ሄደን ማየት ሄደን ማገዝ ልጆቹ ጋር አብሮ መጫወት እንኳን ባንችል በአንድ ወር የአንድ ልጅን ወጪ መሸፈን ማለት ቀላል አይደለም። ሶ እያሰብክ የሆነ ታይም ላይ ሰዎችንም መጋበዝ ቀላል ነገር አይደለምና በጣም ትልቅ ስራ ነው የምትሰራው። በጣም እንደ ሰው በጣም የምትገርመኝ ሴት ናት። በጣም አፕሪሺየት አደርጋታለሁ። ለሙዳይ ክብር አለ። እናመሰግናለን። ተጨማሪ ያው ለሴት የምንሰጠውን ክብር ማሳያ ነው። ይሄ አንዱ ማሳያ ነው። ቴዲ አፍሮ ቴጌ ብሎ ዘፍኗልና ተጣሩ ቴጌ አቤት በላሽከር ወዶ ለገባ አትከራከር ክብሬ ተነካ ሳትል ማረጌ አቤት ብቻ ነው ሲጣሩ ቴጌ ካቢኔው የፍቅር ልብ ነው ዙፋኑ እንዲህ አይደለም ወይ ወደው ሲታመኑ ይላል። ሴት ልጅን እንዴት እንዳከበራትና በጣም የሚወደው ዘፈን ነውና ለዚህ አሁን ለሙዳይ መገለጫ ነው። አሪፍ መገለጫ ይሆናል ብዬ ነው። በቃ ዳሪ አንተ ነው ማጨነቅ ያለበት። አንድ ላይ በጣም ነው ኮሜዲያን ደረጃ ኃይሌ፣ ተዋናይት ጸደይ ፋንታውን በጣም የሚያምር የደማቆቹ ቆይታ አደረግን። አዳና አረጋ ነበርኩኝ። ሳምንት በሌሎች ደማቆች እንገናኛለን። የሳምንት ሰው ይበለን። ቸር ሰንብቱ።